በእብነ በረድ ላይ ተቀርጾ ተገኝቷል። በሰው እጅ ያልተሰራ የሚባል የሰው ቀለም ብሩሽ ያልነካው ማንም ሰዓሊ ያልሳለው 3 ስዕላት አሉ። ሉቃስ የሳላት ስዕል አለች እናውቃለን። በርካታ ስዕላትን ስሏል። በዚህ ጊዜው የነበረው ንጉሥ ጁልዮስ የሚባል ከሃዲ ወታደሮቹን ልኮ በሉ የእመቤታችንን ስዕላት ማፍረሻ መሮ ይዘው እብነ በረዱን ሲመቱት እንደገና ይቀልጣል። እንደገና ደግሞ ያፈረሱት እየሞላ መጨረሻ ሲያቅታቸው ያንን ቦታ ለቀው ሄደዋል። ፀሐይ ቀላል አትምሰላችሁ። ዛሬ አስፈሪው የጦር መሳሪያ ኒኩለር ነው አይደል? ኒኩለር አንዴ የተተኮሰ ማለት ኃያላኑ ቢታኮሱ ቢያንስ ወደ ቢሊየን የሚጠጋ ሰው እንደ ቅጠል ይረግፋል በጥቂት ደቂቃዎች ውስጥ። ለዚህ ነው ተፈራርቶ ኒኩለር የማይተኩሱ። ጥቂት ኒኩለሮች እንኳን ቢተኮሱ ማለት ከባድ ነው። ጨረሩ አደገኛ ነው። ኦዞን ተውት በቃ ዩቪሬስ የለም፣ በጣም አደጋ ነው። እግዚአብሔር ግን የሚገርማችሁ እቺ የምታዩት ፀሐይ ሃይድሮጅንን ወደ ሂሊየም ሪያክት ስታደርግ በቅጽበት የ100 ሚሊየን ኒኩለር ቦምብ ኃይል አላት። ታውቃላችሁ? 100 ሚሊየን ኒኩለር ቦምብ በቅጽበት ውስጥ ሃይድሮጅንን ወደ ሂሊየም ለውጣ ፀሐይ ውስጥ ተቀምጧል። የ3 ሰከንድ ኃይሏ ምድር ላይ ቢወርድ የምድር ውቅያኖሶች ወዲያው ይተናል። ፀሐይ በዚህ ደረጃ ኃያል ከሆነች ድንግል ማርያም በማኅፀኗ የተሸከመችው እውነተኛውን ፀሐይ የፀሐይን ፈጣሪ ኢየሱስ ክርስቶስን ነው። ግን አልተቃጠለችም እናታችን። መኑ ይትዛት ይቺ ማናት እንተ ቴውስ ከመጎ እንደጎ ምትጎበኝ ይላል። እንተ ቴውስ ካለ ምትጎበኝ እንደ ጨረቃ ያማረች እንደ ፀሐይ በራሽ ማናት ብሎ ጥያቄ ይጠይቃል። ይህንን ርዕስ የመረጥኩበት ትልቁ ምክንያት ዛሬ የቅዱስ ጊዮርጊስ ወርሃዊ ክብረ በዓል እንደሆነ እናውቃለን። ነገር ግን ባለፈው ከ3 ቀን በፊት ሰኔ 21 የክብር ባለቤት ጌታችን ለመጀመሪያ ጊዜ በእናቱ በቅድስት ድንግል ማርያም ስም በፊልጵስዩስ በ3 ደንጊያ ቤተክርስቲያንን የመሰረተበት ታላቅ በእውነት በዓል ሁላችንም አክብረናል። ይህ ርዕስ እንግዲህ ከቅዱስ ጊዮርጊስ ጋር የሚያገናኘው አንድ ታላቅ ምስጢር ስላለ ነው። ይህን ርዕስ የመረጥኩት እግዚአብሔር አምላክ ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃድ ይሁንልን። ይህ ታሪክ የተከናወነው እመቤታችን ባረገች በ4ኛው ዓመት ሲሆን ጌታችን የሞቱትን ሐዋርያትን ሰብስቦ አስነስቶ ያሉትን ሰብስቦ በ3 ደንጊያ ወርዱን ቁመቱን ለክቶ ሰኔ 20 ጀምሮ በአንድ ቀን ጀንበር አልቆ እንደገና ሰኔ 21 ቅዳሴ ቤቷን አክብረዋል። ይሄ ማለት ከእርገቷ በኋላ የተከናወነ ከፍልሰቷ በኋላ የተከናወነ ነው። ለመጀመሪያ ጊዜ ግን የመጀመሪያዋ ቤተ ጸሎት የተሰራችው የቅዱስ ጊዮርጊስ የከበረ አጽሙ ባለበት በልዳ ከተማ እንደሆነ እነግራቸዋለሁ። በጣም አስደናቂው ነገር ይሄ ነው። የልዳ ከተማ አስቀድማ በቅድስት ድንግል ማርያም የተባረከች እንደነበረች የቤተ ክርስቲያን ታሪክ ጸሐፍት ጽፈዋል። ይኸው ሐዋርያት ለጊዜው ከሞተ እስጢፋኖስ በኋላ በቅርብ ባሉት ቦታዎችም አስተምረዋል። ለምሳሌ ቅዱስ ጴጥሮስና ቅዱስ ዮሐንስ ልዳ በምትባል በኋላ ቅዱስ ጊዮርጊስ በተወለደባት እንደገና ደግሞ የከበረ አጽሙ ባረፈባት ቦታ አስተምረዋል። ማንናማ ጴጥሮስና ዮሐንስ ናቸው። እንግዲህ ሲያስተምሩ ፍልስጤም ናት፣ ፓለስታይን ናት፣ አሁን ደግሞ እስራኤል ግዛት ውስጥ ናት። ባስተማሩ ሰዓት በርካታ ምዕመናን በክርስቶስ ያምናሉ። ወዲያው ሐዋርያት በተለይ ጴጥሮስና ዮሐንስ በቅድስት ድንግል ማርያም ስም አንድ አነስተኛ ቤተ ጸሎት ይሰራሉ። እመቤታችን ያን ጊዜ ገና በኢየሩሳሌም ነበረች። መጨረሻ ጴጥሮስና ዮሐንስ ይሄዱና ቅድስት ድንግልን በአንቺ ስም ቤተ ጸሎት ሰርተናል፣ እመቤታችን መተሻችን ቦታ ትባርካት ዘንድ እንለምንሻለን ይሏታል። እመቤታችን ምን አለቻቸው? ሂዱ እኔ እመጣለሁ አለቻቸው። ወዲያው ለመጀመሪያ ጊዜ ጴጥሮስና ዮሐንስ እዛሽ ቦታ በደረሱ ጊዜ ለመጀመሪያ ጊዜ የቅድስት ድንግል ስዕሏ የማን ስዕል አልኳቸው? የቅድስት ድንግል ማርያም ስዕሏ በእብነ በረድ ላይ ተቀርጾ ተገኝቷል። ይሄ ታላቅ ተአምር ነበር በጊዜ የተደረገው። ዘይተገብረ በእደ ሰብእ በሰው እጅ ያልተሰራ የሚባል በርካታ የስዕላት አይነት አሉ። ለምሳሌ ጌታችን 3 ስዕላት አሉት። የሰው ቀለም ብሩሽ ያልነካው ማንም ሰዓሊ ያልሳለው 3 ስዕላት አሉ። የመጀመሪያው ለምሳሌ አብጋር የሚባል አብጋር 4ኛ እኛ አቃሬዎስ እንለዋለን። በጽር ነው አብቃሬዎስ ይሉታል። በተለይ ሶሪያ ሊመራ የነበረ አብጋር 5ኛ ይባላል። መልእክተኞች ይልካል።
ወደማ ወደ ኢየሩሳሌም ጌታ ወዳለበት ጌታችን መጥቶ ሶርያን ፈውሳት አድናት ባለ ጊዜ ጌታ ደግሞ ምን አለ? ፊቱን ጠርጎ በሻሽ ማለት ነው በመንዲል ጠርጎ ለመልእክተኞቹ ይሰጣል። ያን ጊዜ የጌታ የፊቱ መልክ ምኑ ላይ ታትሟል? ሻሹ ላይ ታትሟል። ያንን ወስደው ለአብጋር ሰጥተውታል። ዛሬ አርማንያ 100,000 ድርሃማቸው ላይ የአብጋር ንጉሥ ስዕል አለ፣ የታዲዮስ ስዕል አለ። በረከታቸው ይደረብን። ይሄ እንግዲህ አንደኛው ነው። ሁለተኛው ጌታ 6ኛው ፍኖተ መስቀል ላይ ማን መጣች? መጣቋት ቬሮኒካ መጣ። ሻሿን በሰጠችው ጊዜ ፊቱን ጠርጎ በሰጣት ጊዜ የጌታ ፊት ምኑ ላይ ታትሞ ተገኝቷል? ሻሿ ላይ ታትሞ ተገኝቷል። ሶስተኛው ልብሰ መግነዙ ነው። ዛሬ ቱሪን ጣሊያን በሚገኘው በመጥምቁ ዮሐንስ ስም በተሰየመው ቤተ መቅደስ ላይ የጌታ መግነዙ አለ። መግነዙ ላይ ምኑ ታትሟል? የሸዋ አክሊሉ ታትሟል፣ ፊቱ ታትሟል፣ የተገረፈበት የጀርባው ሁሉ እጥራቱ ሁሉ ታትሟልና እዛ ላይ የምናገኘው የጌታ ስዕል ዘይተገብረ በእደ ሰብእ በሰው እጅ ያልተሰራ እንደሚባል ለመጀመሪያ ጊዜ እዛ እብነ በረድ ላይ ታትሞ የተገኘው የቅድስት ድንግል ማርያም የመጀመሪያው ሰው ያልሳለው ሰው ያልሰራው ሉቃስ የሳላት ስዕል አለች፣ እናውቃለን። በርካታ ስዕላትን ስሏል፣ ወደ 8 የሚጠጉ። ይሄኛው ግን በሰው እጅ ያልተሳለ እመቤታችን ራሷ እንግዲህ በድንቅ ተአምሯ እንዲከናወን ያደረገችው ነው። ወዲያው እመቤታችን ተገኘች። በተሰበሰቡትም ሕዝቦች ደስ አላትና ለስዕሏ ምን ሰጠች ይላል? ኃይልን ሰጠች። ዕውራንን የሚያበራ ሽባዎችን የሚተረትር አልፎ ተርፎ በርካታ ሕሙማን ያለባቸውን ሁሉ የሚያድን እንደሆነ ያን ቦታ ባርከዋለች። እመቤታችን እኛም ተባርከን። ያ እንግዲህ ለመጀመሪያ ጊዜ ልዳ የተባረከችው በቅድስት ድንግል ማርያም ናት እና እመቤታችን በባረከችው ቦታ ደግሞ ማን ተገኘ? ታላቁ ሰማዕት ቅዱስ ጊዮርጊስ ተገኘ። በእርግጥ ቅዱስ ጊዮርጊስ ቀጶዶቅያ አሁን ተርኪ ነው የተወለደው። እናቱ ግን ምንድናት? ልዳዊት ናት። በኋላ ደግሞ መካነ ተጋድሎውን ከፈጸመ በኋላ ቅዱስ ጊዮርጊስ ያረፈው የት ነው? ልዳ ነው። በረከቱ ይደረብን። ስለዚህ እመቤታችን ቅድስት ድንግል ማርያም መገለጧ በብዙ መልኩ ይነገራልና በዛሬው ትምህርታችን እንግዲህ መኑ ይእቲ ዛቲ እቺ ማን ናት ብሎ ሰሎሞን እንደተናገረ እመቤታችን እንዴት እንደተገለጠች ለወዳጆቿ በተናጠል ተገልጻለች፣ ለሕዝብ ደግሞ ሚሊዮኖች እያዩት ተገልጣለችና ከልዳ ጀምሮ የቅድስት ድንግልን መገለጥ ዛሬ እንደ እግዚአብሔር ቸርነት እንማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን ይግለጥልን። ታዲያ ከልዳ ሳንወጣ ያን እብነ በረድ ላይ የተቀረጸውን የቅድስት ድንግልን ስዕል ለማየት በርካቶች ከተለያዩ ሀገሮች መምጣት ጀመሩ። በዚህ ጊዜው የነበረው ንጉሥ ዩልዮስ የሚባል ከሃዲ ወታደሮቹን ልኮ በሉ የእመቤታችንን ስዕል አጥፉ ብሎ ይልካቸዋል። እነሱም ማፍረሻ መሮ ይዘው እብነ በረዱን ሲመቱት እንደገና ይቀልጣል። እንደገና ደግሞ ያፈረሱት እየሞላ መጨረሻ ሲያቅታቸው ያንን ቦታ ለቀው ሄደዋል። አመስግኗት እመቤታችን። ይህ ታላቅ ተአምር ነው። ይህ እንግዲህ ከፊልጵስዩስ በፊት የተከናወነ ድንቅ ተአምር ነው። ፊልጵስዩስ ካረገች በኋላ ነው። ሁለተኛው የእመቤታችን ቤተ ጸሎት በመባል የሚታወቀው ጌታ ከመመስረቱ አስቀድሞ ያዕቆብ ወልደ ዘብዴዎስ በ40 ዓመተ ምህረት ላይ በኢብሮ ወንዝ ባሻገር የሰራት በቅድስት ድንግል ማርያም ስም የተሰየመች ቤተ ጸሎት ናት። ስለሷ ታሪክ ልንገራችሁ። በጣም አስደናቂ ታሪክ ነው። እመቤታችን በኢየሩሳሌም በነበረችበት ጊዜ ሐዋርያት ደግሞ ወደ የአህጉረ ስብከታቸው ተልከዋል። ያዕቆብ የዮሐንስ ወንድም ወልደ ዘብዴዎስ ማለት ነው የደረሰው የዛሬዋ ስፔን በምትባለው ሀገር ናት። ስፔን እንግዲህ ብዙዎቻችሁ ምናልባት በእግር ኳስ በምናምን ልታውቋት ትችላላችሁ። ያን ጊዜ በሮማውያን ግዛት የነበረች ናት። ያዕቆብም ሄዶ ወንጌልን ሰበከ። ነገር ግን ያመኑት ሰዎች 8 አይሞሉም። በጣም ደክሟል፣ በጣም ለፍቷል። ነገር ግን ሰው ሊያምንለት በክርስቶስን ሊቀበል አልቻለምና በጣም ያዝን ነበረ። ያዕቆብ ወልደ ዘብዴዎስ ወልደ ነጎድጓድ። በኋላ ኢብሮ በምትባል ወንዝ ዳር ከደቀ መዛሙርቱ ጋር ከጥቂት ደቀ መዛሙርቱ ጋር ማልቀስ ጀመረ። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ያንተን ስም ሰበኩኝ፣ ነገር ግን ሰዎች ሊያምኑ አልቻሉም ብሎ በጣም አለቀሰ፣ በጣም አዘነ።
አሁን የእመቤታችን መገለጥ በ40 ዓመተ ምህረት ጥቅምት ላይ ነበር የሆነው። ስቅስቅ ብሎ ሲያለቅስ ቅድስት ድንግልን መላእክት ታጅበዋል። ኢያሰጲድ በሚባል የእብነ በረድ ደንጊያ ላይ ሆና በታላቅ ግርማ ድንግል ማርያም ተገለጸችለት። ክብር ይግባት እናታችን። መኑ የቲዛቲ እንተ ትየውስ ከመቆ ሰናይት ከመወር ውብሪት ከመፀሐይ እንዳለ እንደ ፀሐይ ያበራች ተገለጠችለት። ያን ጊዜ ደነገጠ። የቆመችበትም ምሰሶ ነበረ። ያ ምሰሶ በኢያሰጲድ ማዕድን የተሰራ ነው። መላእክት ይዘውት ነበረ። ልጄ ያዕቆብ ብላ ጠራችው። ልጄ ያዕቆብ አትዘን። በዚህ ቦታ ልጄ ኢየሱስ ክርስቶስን የሚያመልኩ እምነታቸው እንደ ምሰሶ እንደ ቆምኩበት ምሰሶ የጸና ምእመናን ይኖራሉ። አይዞ ብላ እመቤታችን ያን የኢያሰጲድ ደንጊያ ለማን ሰጥታው ሄደች? ለሐዋርያው ያዕቆብ ሰጥታው ተሰወረችው። ይሄ እንግዲህ ሁለተኛ መገለጧ ነው ማለት ነው። በሕይወተ ሥጋ ሳለች ያን ጊዜ ያዕቆብ በታላቅ መንፈሳዊ ሐሴት ተመልቶ ዞሮ አስተማረ። ወዲያው እግዚአብሔር የሰውን ልቡና ከፍቶ በክርስቶስን ማመን በዛሽ ቦታ ሰፋ። በኋላ እንግዲህ ያዕቆብ ተመልሶ ኢየሩሳሌም በሰማዕትነት አርፏል። ደቀ መዛሙርቱ ግን እንደገና የከበረ ሰውነቱን ወስደው እዛ ቦታ ቀብረውታል። የእመቤታችን በረከት ይደርብን። ያ የእመቤታችን የሰጠችው ስጦታ ዛሬ ድረስ በክብር ተቀምጧል። በወርቅና በነሐስ ተለብጦ ምእመናን ያንን ምሰሶ ጀርባውን ይሳለሙታል። ዛሬ አውሮፓ ውስጥ ካሉት ታላላቅ ካቴድራሎች ከሚባሉት መካከል እመቤታችን የተገለጸችበት ቦታ ላይ የታነጸው መቅደስ ነው። በቃሉ ጋር ናችሁ። በጣም ይገርማል። የእመቤታችን መገለጥ ምን ያህል በረከት እንደሆነ፣ ምን ያህል ረድኤት እንደሆነ። ይሄ እንግዲህ በፊልጵስዩስ ለሐዋርያት ከመገለጧ በፊት ለወንጌላዊው ለያዕቆብ የተገለጠችለት መገለጥ ነው። ዛሬ ስፔን ብትሄዱ ድንግል ማርያም የተገለጠችበት ይህ በዓል ብሔራዊ በዓል ተደርጎ ለ1 ሳምንት ይከበራል። ለስንት ሳምንት አልኳቸው? ከጥቅምት 1 ጀምረው 1 ሳምንት መንግስት ብሔራዊ በዓል አድርጎ ዘግቶት አወር ሌዲ ኦፍ ዘ ፒላር የምሰሶ እመቤት በመባል ትታወቃለች። የምን እመቤት? ድገሙት እስቲ። ያው የስፔኖች ሁሉ ጠባቂያችን ናት ይላሉ። እኛ ለምሳሌ ብራችን ላይ እንኳን የተሳለው ወፍ ነው። መቄዶንያ ብትሄዱ ብራቸው ላይ ማለት ነው መገበያ ብራቸው ላይ ቅድስት ድንግል ማርያም ነው የተሳለችው። ማናት የተሳለችው? እመቤታችን። ከጀርባው ደግሞ ቅዱስ ገብርኤል ተስሏል። እኛ እኮ ያሬድን መሳል ሲገባል፣ ላሊበላን መሳል ሲገባል ወፍ እርግብ ስናደርግ ነው የኖርነው። ቀበሮ ምናምን ስናደርግ ነው የኖርነው። የሰማችሁ? በጣም ይገርማል። እና ለ1 ሳምንት ትልቅ በዓል ይደረጋል። በመጀመሪያው ቀን በርካታ ምእመናን በብዙ ሺዎች የሚቆጠሩ ለእመቤታችን አበባ ይዘውላት ይመጣሉ። ምን ይዘውላት ይመጣሉ? በጣም የተለያዩ ህብር ያላቸው አበባ ይዘው የቅድስት ድንግል ማርያምን ስዕል አውጥተው ያከብራሉ። በነጋታው ደግሞ ፍራፍሬ ያመጣሉ፣ ለነዳያን ይመጸውታሉና በጣም ደማቅ የሆነ ክብረ በዓል ለ1 ሳምንት በእመቤታችን ስም በስፔን ይደረጋል። ያ ማለት ምንድን ነው? እመቤታችን ለያዕቆብ ስለተገለጠች ዛሬ ስፔኖች ምን ይላሉ? ድንግል ማርያም ናት የኛ ጠባቂ ብለው። ይሄ እኮ በጣም ነው የሚገርመው። እነሆ ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል? ብፅዕት ይሉኛል ብላለች። እና እኛ ብቻ ምናከብራት እንዳይመስላችሁ፣ መላው ዓለም ቅድስት ድንግልን ያከብራል፣ ያገናል። በዓለ ፍልሰቷን ለምሳሌ እንጥቀስላችሁ። በዓለ ፍልሰቷ ነሐሴ 16 እኮ ወደ 16 የሚጠጉ ሀገራት ብሔራዊ በዓል አድርገው ስራ ዘግተው ይላሉ። እኛ እንኳን አናደርግ። 16 ሀገራት እነ ፈረንሳይ እነ ብዙ በተለይ አውሮፓ ሀገር በዓለ ዕርገቷን በጣም በደመቀ መልኩ ነው የሚያከብረው። ስለዚህ እመቤታችን እንዲህ አድርጋ መገለጧ በረከት ሆኖ ሰላም ሆኖ ዓለም እስኪያልፍ ድረስ ምእመናን እየተባረኩበት ይኖራሉና ለእኛም ለኢትዮጵያውያን በረድኤቷ ትገለጥልን እመቤታችን። አመስግኗት እናታችን ወላዲተ አምላክ። ቀጥሎ የፊልጵስዩስ መገለጥ ነው። ያም ሰኔ 21 ላይ በስፋት ስለተማራችሁት ያንን አላነሳም። እስቲ እንሻገር። እመቤታችን ለብዙ ወዳጆቿ ተገልጣለች። በታሪክ ግን የተጻፈው በግለሰብ ደረጃ የተገለጸችው ከዕርገቷ በኋላ ለጎርጎርዮስ ዘኔዎቂሳርያ ነው። ጎርጎርዮስ ዘኔዎቂሳርያ
በሶስተኛው ክፍለ ዘመን ማለትም ከ230 ዓመተ ምህረት ላይ የነበረ ነው። ይሄ ታሪክ አባቶቻችን የኢትዮጵያ መተርጉማን ሊቃውንት የቅዱስ ጳውሎስ መልእክታትን ሲተረጉሙ የጎርጎርዮስ ዘኒዮቂሳርያ ወይም ገባሬ መንክራትን ታሪክ በትርጓሜ ላይ ጽፈዋል። ጎርጎርዮስ ዘኒዮቂሳርያ በጣም የናጠጡ ሀብታሞ ቤተሰቦች ነበሩ። ነገር ግን ጣዖት ያመልኩ ነበረ። ግን እግዚአብሔር መቼም ጳውሎስን ሲጠራው እንደጠራውና ብርሃነ ዓለም እንዳሰኘው ጎርጎርዮስም በእስክንድሪያ ካሉ ስመጥር ሊቃውንት ተማረ። ነገረ መለኮት አጠና። በኋላ በክርስቶስ አምኖ ተጠመቀ። በኋላ ወደ ሀገሩ ሲመለስ ንጽህናውን፣ ቅድስናውን፣ ሊቅነቱን አይተው ኒዮቂሳርያ ላይ ምን ሾሙት? ኤጲስቆጶስነት ሾሙት። ይህ ጎርጎርዮስ ኤጲስቆጶስነት ከተሾመ በኋላ በዘመኑ ከፍተኛ የሆነ የሃይማኖት ክርክር ነበረ። የምን ክርክር ነበረ? የሃይማኖት ክርክር ነበር። በጣም ከፍተኛ የሆነ በተለይ ምስጢረ ሥላሴ ላይ ሥላሴ አንድም ሶስትም ናቸው። ግን ሥላሴን እያበላለጡ በጣም ብዙ ጭቅጭቅ ተነሳና ይጨነቅ ነበረ። መቼም አንድ አባት በጎቼን ጠብቅ፣ ግልገሎቼን፣ ጠቦቶቼን ጠብቅ የሚል አደራ ተሰጥቶታል። ሁሉም የቤተ ክርስቲያን አባት በጎቼን አለ እንጂ በጎችህን አላለ። ጠቦቶቼን አለ እንጂ ጠቦቶችን አላለም። ክርስቶስ ግልገሎችን አለ እንጂ ግልገሎችን አላለም። ምክንያቱም ምእመናን የማን ገንዘቦች ናቸው? የክርስቶስ ገንዘቦች ናቸው። በዚያ ላይ የተሾሙ ደግሞ ማን ናቸው? ካህናት ናቸውና እንቅልፍ አጥቶ ይጸልይ ነበረ፣ ያዝን ነበረ፣ ያለቅስ ነበረ። ከዕለታት ባንዳቸው አልጋው ላይ አርፎ ስለ ምስጢረ ሥላሴ እያሰበ በነበረበት ሰዓት ታላቅ የሆነ ብርሃን በነበረበት ክፍል ላይ በራ። በጣም ብርሃኑ ደማቅ ነበረ። አይኖቹን ሲከፍት ሁለት ሰዎችን ይመለከታል። ስንት? ድገሙት እስቲ ስንት? የመጀመሪያው አረጋዊ ነው። ሁለተኛዋ ግን እንደ ፀሐይ የምታበራው የአምላክ እናት ቅድስት ድንግል ነበረች። ዮሐንስን አስከትላ ነው የመጣችው። ማንን? ዮሐንስ ወንጌላዊ። በጣም በቤታችን በረከቱ አይደረብን እና ደነገጠ፣ ወደቀ። አነሳችሁ እመቤታችን። ምን አለችው ለወንጌላዊ ዮሐንስ? በል ለዚህ ኤጲስቆጶስ ምስጢረ ሥላሴን አስተምረው አለችው እመቤታችን። የሰማችሁ? ምስጢረ ሥላሴን አስተምረው። ዮሐንስ ነባቤ መለኮት ምስጢረ ሥላሴን ምስጢረ ሥጋዌን በወንጌሉ ላይ የጻፈ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ። ወከማሁ ቀዳሚው ቀዲሙ ሀበ እግዚአብሔር ወቱ። ይህም አስቀድሞ ወይም በመጀመሪያ በእግዚአብሔር ዘንድ ነበረ ያለው ዮሐንስ ለጎርጎርዮስ ምስጢረ ሥላሴን ገለጠለት። ለእኛም ይግለጥልን ያለ ገለጠለት። ወዲያው እመቤታችን ጎርጎርዮስን ባርከው ዮሐንስን ባርኮት ከሱ ተሰወሩ። ከዛ ወዲያው ብራና አምጥቶ ወረቀት አምጥቶ ጻፈው። ማን ያስተማረው? ዮሐንስ ወንጌላዊ ያስተማረው። ይሄ በቴዎሎጂ ምን ይባላል? ዘግሪጎሪ ክሪድ ይባላል። የጎርጎርዮስ የሃይማኖት መግለጫ ማለት ነው። በኋላ በኒቄያ 318ቱ ሊቃውንት በተሰበሰቡ ጊዜ ከጎርጎርዮስ ወስደዋል። እመቤታችን ምስጢረ ሥላሴን ለዮሐንስን አዛ ጎርጎርዮስ እንዲማር እንዳደረገች በእኛም በእውነት አይምሮውን ልቡን በልቡናችን ድንግል ማርያም ትሳልብን። በጣም የሚገርም ነው። ከዛ በኋላ ጎርጎርዮስ አንድነትን ሶስትነትን አስተማረ። የሚገርም በሙሉ አሳምኖ በምስጢረ ሥላሴ ላይ ያለውን ብዥታ አጥርቶ እሱ ሀገሩ ሲገባ 17 ብቻ አማኞች ነበሩ። ስንት ብቻ? 17 ብቻ። ሲሞት ግን የከተማው ሕዝብ ሁሉ አምኖ 17 አረማውያን ብቻ ነበር የቀሩት። ማን ነበረች አጠገቡ? እናታችን ወላዲተ አምላክ ቅድስት ድንግል ማርያም ነበረች። ዛሬም በረድኤት ትገለጥልን። በጣም ይገርማል። እና ታላላቅ ተአምራትን አደረገ። ለዚህ ነው ጎርጎርዮስ ገባሬ መንክራት ትለዋለች ቤተክርስቲያን። ተራራ ያፈልስ ነበረ፣ እንደ ሙሴ ባህሪ ከፍል ነበረ፣ አልፎ ተርፎ ይሰወር ነበረ። ስለዚህ ይህ ጻድቅ በእውነት መባረኩ የአምላክ እናት ቅድስት ድንግል ብትገለጥለት ነውና ዛሬም በእውነት ድንግል ማርያም ለእኛ ትገለጥልን። ጎርጎርዮስ ዘኑሲስ የተባለ የቅዱስ ባስልዮስ ዘቂሳርያ ወንድም ይህን ታሪክ ጽፎታል።
እመቤታችን ቅድስት ድንግል ማርያም ተገልጣ ዮሐንስ ወንጌላዊው አስተምሮት የኛ የቀደመው ጎርጎርዮስ የጻፈልን ምስጢረ ሥላሴ ከሰማይ የተቀዳ ሰማያዊ መልእክት ነው ብሎ ጎርጎርዮስ ዘኑሲስ እመቤታችን ለጎርጎርዮስ ገባሬ መንክራት ወይም ዘኔዎ ቂሳርያ መገለጧን እማኝ አድርጎ ጽፏል። ይሄ እንግዲህ የመጀመሪያው እመቤታችን በተናጠል ደረጃ በቅዱስ ደረጃ የተገለጠችው መገለጥ ነው። ለእኛም በረድኤት ትገለጥልን። በመቀጠል በተናጠል ደረጃ እመቤታችን የተገለጠችው ለአባታችን ለቅዱስ ኤፍሬም ነው። ለማን ነው? ሁላችሁም እንግዲህ ውዳሴ ማርያም መቼም ትጸልያላችሁ። ከ306 እስከ 373 ዓመተ ምህረት የነበረው የመንፈስ ቅዱስ እንዚራ የተባለው የሶርያውያን ፀሐይ የተባለው የኤዴሳው ዕውር የተባለው ማን ነበረ? ኤፍሬም ሶርያዊ ነበረ። እመቤታችንን በጣም አጥብቆ ይወዳት ነበረ። ከመውደዱ የተነሳ ከሉቃስ ወንጌል ወበሳድስን ጸሎተ እግዝእትነ ማርያምን 64 ጊዜ ጸልይ ነበር፣ በየቀኑ ማለት ነው። እና ምን ይላል መሰላችሁ? እንደናንተ ስራ ስጭኝ ምን ስጭኝ አይደለም ምስክርነቱ። ሸክላ ሰሪ ነው። ያችን ትንሽ ለዕለቱ አድርጎ የቀረው መጽውቶ የእመቤታችን ምስጋናዋ እንደ ሰማይ ኮከብ እንደ ምድር አሸዋ በስቶልኝ እንደ ምግብ ተመግቤው ጠግቤው እንደ ልብስ ለብሼው ተጎናጽፌው እያለ ይመኝ ነበረ። በጣም ስለሚወዳት ያገኘውን ሁሉ በወላዲተ አምላክ በቅድስት ድንግል ማርያም ስም ይመጸውት የነበረ ታላቅ ሊቅ ነው። ወደ 400 መጻሕፍት ጽፏል። ስንት አልኳችሁ? ይገርማል። እስካሁን ብዙዎቹ ተቃጥለዋል። ሶዘመን የሚባል አንድ የቤተ ክርስቲያን የታሪክ ጸሐፊ የቅዱስ ኤፍሬም ድርሰታቱን በሙሉ አንብቦ በመስመር ቆጠራቸው። 1 2 3 4 ብሎ ሲቆጥር 3 ሚሊዮን ይመላሉ። ስንት ይመላሉ? 3 ሚሊዮን። በጣም እኮ ይገርማል። የመንፈስ ቅዱስ እንዚራ ተብሏል በጊዜው። ይሄ አባት ከዕለታት ባንዳቸው ሰኑይ ላይ ነው፣ ሰኞ ነው። ተግባሩን ጨርሶ ተቀምጦ ሳለ እመቤታችን አእላፍ መላእክትን አስከትላ እሱ ወዳለበት ወረደች። ክብር ይግባት እናታችን። በታላቅ ግርማ ደነገጠ። ወድሰኒ አለችው፣ አመስግነኝ። ለዚህ ምስክር የሆነው ያሬድ ነው። ቅዱስ ያሬድ በተለይ ኤፍሬምን አይቶታል። በአካለ ነፍስ እመቤታችን ይዛው መጣ። በመዋሥዕት መጽሐፉ ላይ ምን አለ? እዛ ሊቃውንቱ ነው ሲያደርሱ ምን ይላል? ሖረት ማርያም ሀበ ኤፍሬም ወትቤሎ ትወድሰኒ ሊተ ሀቤ ከመሻይኩ። ማርያም አለች ኤፍሬም ጋር ሄዳ ታመሰግነኝ ዘንድ መጣሁ አለችው ይላል። መዋሥዕት ላይ ነው የተጻፈው። ወይቤላ ኤፍሬም ለማርያም፣ ኤፍሬምም ማርያምን አላት አንሰ ይክሎድሶተኪ፣ እኔ አንቺን ማመስገን አልችልም፣ አንደበቴ ኮልታፋ ነው አይችልም ይላታል። እሷ ደግሞ ምን አለችው ይላል። ያሬድ እኮ ነው። ሀይበት ቤሎ ማርያም እሞሙ ለሰማዕት፣ የሰማዕታት እናታቸው ማርያም ዳግመኛ እንዲህ አለችው፣ ወድሰኒ ሊተ በከመ አለብኦ ከመንፈስ ቅዱስ፣ መንፈስ ቅዱስ እንዳሳሰበ አመስግነኝ አለችው። ቆመ ኤፍሬም ወጸለየ ይላል ሀበ እግዚአብሔር። ኤፍሬምም አለ ቆሞ ወደ እግዚአብሔር መጸለይ ጀመረ። መንፈስ ቅዱስን ላክልኝ ካለ በኋላ ውዳሴ ማርያም ዘነብብ፣ የማርያምን ውዳሴ እናገር ዘንድ ብሎ ተማጸነ ብሎ ቅዱስ ኤፍሬም ያሬድ አባታችን መዋሥዕት ላይ ጽፎታል። አመስግኑ ደስ ይላል። እመቤታችን ባርኪኝ አለ። ባርክኒ በረከተ ወልዴ ወአቡሁ መንፈስ ቅዱስ ይድር በላዕሌከ። ዛሬ እኔና እናንተ ምንጸልየው ሰአሊ ለነ ቅድስት እያልን ምንማጸናት የዛች ዕለት ቡራኬ ነበረች። ማክሰኞ ደግሞ ትመጣለች። ኤልያስን ይዛ ኢያሱን ይዛ ዳዊትን ይዛ ትመጣለች። የመመኪያችን ዘውድ የድኅነታችን መጀመሪያ የንጽህናችን መሰረት ብሎ ያመሰግናታል። ባርካው ትሄዳለች። ረቡዕ ትመጣለች አእላፍ መላእክትን አስከትላ። በሦስቱ ሰማያት ያሉ መላእክት ንዕድ ነሽ ክብርት ነሽ ይላሉ እያለ ያመሰግናታል። ባርካው ትሄዳለች። ሐሙስ ትመጣለች ነቢያትን ይዛ ነደ እሳት ሰፍሮባት በነደ እሳት ተከባ ቅርንጫፎቿ ሳይቀጣጠሉ ሙሴ ያያት ዕፀ ጳጦስ አንቺ ነሽ ይላታል። ባርካው ትሄዳለች። ዓርብ ትመጣለች። መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን የምታዲ ከሴቶች ተለይተሽ የተባረክሽ ነሽ
ይላታል። ቅዱሳት አንስትን አስከትላ ስለመጣች ባርካው ትሄዳለች። ቅዳሜ ደግሞ እያበራች ትገለጣለች። ንጽሕት ብሬት ነሽ ጽድልት ነሽ ይላታል። እሑድ ደግሞ መንፈቀ ሌሊት መጥታ ቀስቅሳው በላመስግነኝ ትለዋለች። አቤት ወዳጅነት! አያስቀናም ወይ? ከዚህ የበለጠ ለክርስቲያኖች የሚያስቀና ነገር ምንድን ነው? የአምላክን እናት ፊት ለፊት ከማየት በእሷ ከመባረክ ምስጋናውን ወድሰኒ አመስግነኝ ከማለት የበለጠ ጸጋ ይኖራል? ኧረ መልሱ! አይኖርም። የእመቤታችን መገለጥ እንዲህ ያለ በረከት ይዞ ይመጣል። ያ መገለጧ ነው ዛሬ በረከቱ ተርፎ ዕለት ዕለት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ውዳሴ ማርያምን ሳታደርስ ታድራለች። አትሉም? አታድርም። ምእመናን ልጆቿ ዕለት ዕለት ሰአሊ ለነ ቅድስት እያሉ ድንግል ማርያምን መማጸናቸው የውዳሴ ማርያም በረከትን ማግኘታቸው እመቤታችን በመገለጧ ነው። ዛሬም በረድኤት ትገለጥልን። የእሷ መገለጥ በረከት አለው፣ ሰላም አለው፣ ፍቅር አለው። አመስግኗት፣ አትሰስቱ። ሌላው እንግዲህ ይሄ በአራተኛው ክፍለ ዘመን የተደረገ መገለጥ ነው። ትልቁ መገለጥ ደግሞ በሀገራችን በኢትዮጵያ የተደረገው ከ505 እስከ 571 ዓመተ ምህረት የነበረው ቅዱስ ያሬድ የተገለጠለት መገለጥ ነው። ይሄ ደግሞ ወደ ሀገራችን ኢትዮጵያ ሶሪያ ነው ኤፍሬም ጋር። ወደዚህ ስትመጡ ደግሞ ቅዱስ ያሬድን ታገኙታላችሁ። ይሄ ታላቅ ማህሌታይ አርያማዊ ዝማሬን ቀድቶ ያመጣ ዋይ ዜማ ዘሰማይኩ በሰማይ እመላእክት ቅዱሳን ብሎ የዘመረ በግዕዝ በዕዝል በአራራይ ሥላሴን ያመሰገነ ይህ ታላቅ የዜማ ሊቅ ማይኪራ በምትባል ቦታ ተቀምጦ ሳለ ድንግል ማርያም መጣች። ማን መጣች? ድንግል ማርያም መጣች። በድንገት ነው የመጣችው። ያሬድ እያስተማረ ነው። ወዲያው የአምላክ እናት ቅድስት ድንግል በታላቅ ግርማ ያው ሀገራችን ኢትዮጵያ አክሱም ላይ ተገለጠች። አታመሰግኑም? ኢትዮጵያ እኮ የኛ ታሪክ ነው። ግን ስትመጣ ብቻዋን አልነበረችም። ሁለት ሰዎች አስከትላ መጣለች በአጸደ ነፍስ። የመጀመሪያው ውዳሴዋን የደረሰው ኤፍሬም ነው። አንደኛው። ሁለተኛው ቅዳሴዋን የደረሰው አባ ሕርያቆስ ነው። ጎሳ ልቤ ቃለ ሰናየ ወአነ እድ ቅዳሴ አለ ማርያም ያለ አዘዘች። ኤፍሬም አለችው ቅዱስ ኤፍሬምን ውዳሴን ሕርያቆስ ቅዳሴን ለያሬድ ንገሩት። ቅዱስ ያሬድ በጣዕመ ዜማ ሲያመሰግነኝ መስማት እፈልጋለሁ አለች እመቤታችን በብርሃን ዙፋን ላይ ተቀምጣ አክሱም ጽዮን ማርያም። ወዲያው ቅዱስ ኤፍሬም ውዳሴውን፣ አባ ሕርያቆስ ቅዳሴውን ለማን ነገሩት? ለያሬድ ነገሩት። ዮሐንስ ወንጌላዊ ለጎርጎርዮስ እመቤታችን አዛው እንደጻፈ ማለት ነው። ወዲያው ቅዱስ ያሬድ ያን ሰምቶ በዜማ እመቤታችንን ኢትዮጵያ የተቀደሰች ሀገራችን ኢትዮጵያ አመሰገናት። ድንግል ማርያም ተገለጠችለት። ይሄ ትልቅ ጸጋ ነው፣ ትልቅ በረከት። ያ በረከቷ ነው ዛሬ ቤተክርስቲያን 14ቱ ቅዳሴያት በዜማ መደረሳቸው፣ ካህናቱ ቅዳሴውን መቀደሳቸው የድንግል ማርያም መገለጥ ውጤት ነው፣ ሌላ አይደለም። ከዛ በኋላ ነው ቅዱስ ያሬድ ሌሎቹን ቅዳሴያት በሙሉ በዜማ የደረሳቸው። መጀመሪያ ቅዳሴ ማርያምን በዜማ ደረሰ፣ በመቀጠል ሌሎቹን ጨረሳቸው። የእመቤታችን በረከት ይደርብን እና ድንግል ማርያምን ስላያት ቅዱስ ያሬድ ፊት ለፊቱ ሆነው ስላያት ውበቷን ገለጠ። ምን አለ መሰላችሁ? እምነ ፀሐይ የአቢ ብርሃና፣ ብርሃኑ አለ ከፀሐይ ብርሃን ይበልጣል ይላል። ከምን ብርሃን? ከፀሐይ ብርሃን። አንቀጸ አድኅኖ አልባቲ ሙስና፣ ነውር ነቀፋ የሌለባት የድኅነት ደጃፍ ናት። በክብር ወበስብሐት ስርጉስና፣ ውበቷ አለ እመቤታችን ውበቷ እኮ ነው። ደምግባቷ ያማረ ያጌጠ የተዋበ የተሸለመ ነው። አማን በአማን መሶብ ዘመና፣ እውነት በእውነት መና ኢየሱስ ክርስቶስን የተሸከመች መሶበ ወርቅ ናት አለ እመቤታችን እየተመለከተ። መሶበ ወርቅ ናት እመቤታችን። ቀጠለ ነጽሩ ሊተ ድንግል ህትምተ መዓዛ አፉሃ ይጼኑ ፍረተ። የአፏ መዓዛ አለ እንደ ሽቱ የሚያውድ እመቤታችን መዓዛዋ የተለየ ነው። እንደ ሽቱ የሚያውድ የታተመች አዳራሽ። እረ ድንግል ማርያምን ተመልከቱልኝ ይላል። ይሄን ያለው ማን ነው? ቅዱስ ያሬድ ነው። እየተመለከታት እኮ ነው። እግዝእትነ ለቃል መዝገቡ
ለፀሐይ ለሐሙ ለወርቅ ክበቡ ሲያሌቡ እግዝእትነ ለቃል መዝገቡ እመቤታችን አላት። የቃል ማደሪያው ነሽ የፀሐይ ግለቱ ይላታል። የፀሐይ ምኑ ድገሙት። የፀሐይ ምኑ ግለቱ፣ የጨረቃ ክበቡ አንቺ ነሽ። ያንቺን ፍሬ የበሉ አለ ይጠብቡ እንደማለት ነው። ይጠቡ ይራቀቃሉ። አንቺ አለ ልብ የምታስደርጊ እንጨት ዛፍ ነሽ ይላታል እመቤታችን። አቤት እመቤታችን! አሁን ብዙዎቻችሁ ፀሐይ እየሞቃችሁ ነው አይደለ? እኛ ነን ቀዝቃዛ ቦታ ያለ ነው። እመቤታችን ምን አለ? የፀሐይ ግለቱ። እስቲ ድገሙት፣ እስቲ በሉት። ፀሐይ ቀላል አትምሰላችሁ። ዛሬ አስፈሪው የጦር መሳሪያ ኒኩለር ነው አይደል? ኒኩለር ቦምብ። ኒኩለር አንድ የተተኮሰ ማለት ኃያላኑ ቢታኮሱ ቢያንስ ወደ ቢሊየን የሚጠጋ ሰው እንደ ቅጠል ይረግፋል በጥቂት ደቂቃዎች ውስጥ። ለዚህ ነው ተፈራርቶ ኒኩለር የማይተኩሱት። ጥቂት ኒኩለሮች እንኳን ቢተኮሱ ማለት ነው ከባድ ነው። ጨረሩ አደገኛ ነው። ኦዞን ተውተውት በቃ ዩቪ ሬስ የለም፣ በጣም አደጋ ነው። እግዚአብሔር ግን የሚገርማችሁ እቺ የምታዩት ፀሐይ ሃይድሮጅንን ወደ ሂሊየም ሪያክት ስታደርግ በቅጽበት የ100 ሚሊዮን ኒኩለር ቦምብ ኃይል አላት። ታውቃላችሁ? ፀሐይ የምን ስታልኳችሁ ቁጥሩ እስካሁን ዓለም ላይ ያለው የኒኩለር መሳሪያ 15,000 ምናምን አይሞላም። አሜሪካ ወደ 5,000 ምናምን አላት። ራሻ ወደ 7,000 ምናምን የተወሰኑ 100-200ም አላቸው። 100 ሚሊዮን ኒኩለር ቦምብ በቅጽበት ውስጥ ሃይድሮጅንን ወደ ሂሊየም ለውጣ ፀሐይ ውስጥ ተቀምጧል። የ3 ደቂቃ ኃይሏ ምድር ላይ ቢወርድ የምድር ሰከንድ ይቅርታ የ3 ሰከንድ ኃይሏ ምድር ላይ ቢወርድ የምድር ውቅያኖሶች ወዲያው ይተናሉ። 1-2-3 ደቂቃ ብትጨምር የመሬት ክረስት ሙሉ በሙሉ በደቂቃ ውስጥ ይጠፋል። የምን ኃይል ነው ያልኳችሁ? ኧረ መልሱ። የፀሐይ ፀሐይ በዚህ ደረጃ ኃያል ከሆነች ድንግል ማርያም በማኅፀኗ የተሸከመችው እውነተኛውን ፀሐይ የፀሐይን ፈጣሪ ኢየሱስ ክርስቶስን ነው። ግን አልተቃጠለችም። እናታችን አይደንቅም? አልተቃጠለችም። ይህ የሚያስደንቅ ነው። በጣም ያስደንቃል። በጣም እኔና እናንተ እንኳን ጧፍ በእጃችሁ ይዛችሁ ስታበሩ ልክ ጫፍ ላይ ሲደርስ ትጥሉታላችሁ። ለምን? እጃችሁ እንዳያቃጥል ጧፍ መያዝ አቅቷችሁ ማለት ነው። የጧፍ እሳት መንካት አንችልም። ድንግል ማርያም እኮ የተሸከመችው እሳት መላእክት የማይቀርቡትን እሳት ነው። በቃለ ኃይሉ ዘይፈት ትበረደ ድንግል በከርሳ ግመረት ነደ እምግርማ እበዩ ሙሴ ዘረደ እሞላዲቶ ኮነቶ ገሃደ ክረምት አለ ያሬድ። በረዱን የሚፈረካክሰው ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱን እሳት ድንግል ማርያም አለ በማኅፀኗ ተሸከመችው። መሸከም ብቻ አይደለም እናቱን ወላጁን ሆነችውና ውበቷን ስላየ ቅዱስ ያሬድ ምን አለ? እግዝእትነ ለቃል መዝገቡ፣ የቃል ማደሪያው ለፀሐይ ለሐሙ የፀሐይ ግለቱ ካለ በኋላ የጨረቃ ክበቡ አንቺ ነሽ ይላታል። የምን ክበቡ? እስቲ የምን ክበቡ? እመቤታችን ጨረቃ እኮ ናት። አታውቁም? ራሷ ጨረቃ ሶሊያና ትባላለች። ጨረቃ ስንት ቅርጽ አላት? በቀላሉ ስንት ቅርጽ ያላት ይመስላችኋል? እሺ እኔ ልንገራችሁ። እኔ አስትሮኖሚ ውስጥም ስላለው ጨረቃ ከእመቤታችን ጋር ያነጻጸረው ሶሎሞን ነው። ሰናይት ከመወር እንደ ጨረቃ ያማረች ናት ይላል። ቅዱስ ያሬድ ግን ስላያትና ስለተናገረ በጥቂቱ ላስቀምጥላችሁ። የመጀመሪያ ጠፍ ጨረቃ ትባላለች። ጠፍ ጨረቃ ማለት ብርሃን የሌላት ማለት ነው። ማለት ባትታይ ፀሐይ ሲወጣ ትወጣለች፣ ፀሐይ ሲገባ አብራው ትገባለች። ያን ጊዜ ጨረቃን በሰማይ ላይ ማየት አይቻልም። ያ የጨረቃ አንዱ ፌዝ ሰሌዳ እመቤታችን በሐና ማህፀን ውስጥ የነበረችበትን ጊዜ ይወክላል። የሰማሽ ነው ኦርቶዶክሳዊ በሐና ማህፀን ውስጥ የነበረችበት ቢሆንም ጨረቃ ባትወጣም ባትታይም ከፀሐይ ጋር አብራለች። ድንግል ማርያም ምንም በሐና ማህፀን ብትኖርም የማን ጸጋ ጠብቋታል? የመንፈስ ቅዱስ ጸጋ። እግዚአብሔር ይስጥ ውእቱኬ ጰራቅሊጦስ ዘአቀባ ለድንግልም ከርሰማ ከመይትጌጊ ለዓለም። ድንግል ማርያምማ ጨረቃ ናት። ከዛ ልክ በ3ኛው ቀን አካባቢ በ4ኛው ማጭድ መስላ ትታያለች። አትታይም? በምዕራብ አድማስ ሆና ፊቷን ወደ ምስራቅ አድርጋ
ምዕራብ ናት። አስተውሉ። ጫፎቿ ደግሞ አቅጣጫቸው ወዴት ያመለክታሉ? ወደ ምስራቅ። ምናልባት ቀን አይጥላችሁና በረሃ ውስጥ ወይም መርከበኛ ሆናችሁ ብትሄዱ አቅጣጫ ቢጠፋችሁ ኮምፓሳችሁ ቢበላሽ ጨረቃን ማየት ብቻ አቅጣጫ እንድትለዩ ያደርጋል። ሁሌ የማጭዷ ጫፍ የሚታየው አቅጣጫው ቢጠቁም ወዴት ነው? ወደ ምስራቅ። ወደ ምን አቅጣጫ? በቃ ምስራቅን ካወቃችሁ ምዕራብ፣ ሰሜን፣ ደቡብ ቀላል ነው። እና ኦርቶዶክሳውያን ያቺ ፊቷን ወደ ምስራቅ አርጋ እንደምትወለድ ድንግል ማርያምም እውነተኛዋ ምስራቅ ፀሐይ የሚወጣባት ምስራቅ ሆና ተወለደች። የጨረቃ መወለድ ማለት የእመቤታችንን ልደት ያመለክታል። በኋላ ጨረቃ ምን እየሆነች ትመጣለች? ብርሃኗ እየጨመረ እያደገች እንደምትመጣ ድንግል ማርያምም በንጽህና በቅድስና በቤተ መቅደስ እያደገች መጣች። አስገራሚው ነገር አሁን ነው። አሁን ጨረቃ ልክ በ15ኛው ቀን፣ በስንተኛው ቀን አልኳቸው? በ14ኛው ማታ ልክ ለ15ኛ ከመሸ በኋላ እንደ 15 እንቆጥራለን። ፀሐይ በምዕራብ አቅጣጫ ጨረቃ በምስራቅ አቅጣጫ ትሆንና ሙሉ በሙሉ የፀሐይ ብርሃን ምን ላይ ያርፋል? ጨረቃ ላይ። ያኔ ምን ትባላለች? ሙሉ ጨረቃ። እስቲ በሉ ደምቃ ትታያለች። ልክ በ15ኛው ቀን ልክ ድንግል ማርያምም 15 ዓመት ሲመላት ቅዱስ ገብርኤል ተገልጦ ጸጋን የተመላሽ ብሎ ብስራቱን አሰማት። እውነተኛውን ፀሐይ ኢየሱስ ክርስቶስን በማኅፀኗ ተሸከመች። ክብር ይግባት። ጨረቃችን ናት እመቤታችን። ከዛ እንደገና 15 ቀን ሕጸጽ እያደረገች እንደምትቆይ ድንግል ማርያምም በቤተ ዮሐንስ 15 ዓመት ኖራ ሄዳለች። ከዚያ ተለይታ በረከቷ አይደረብን። ስለዚህ ለወር ክበቡ ያንቺን ፍሬ የበሉ ይራቀቃሉ፣ አንቺ ልብ የምታስደርጊ ዛፍ ነሽ ብሎ በእውነት ቅዱስ ያሬድ አከበራት። ክብር ይግባው አባታችን። በእሷ መገለጥ ውጤት ነው ይሄ ሁሉ እና እመቤታችን በተገለጠች ቁጥር ለምድራችን አንድ ገጸ በረከት፣ ለቤተ ክርስቲያናችን ታላቅ ስጦታ ይዞ ይመጣል። ዛሬም በረድኤት ትገለጥልን። አንድ ሁለት መገለጦችን ነግሬያችሁ አበቃለሁ። አሁን ወደ 7ኛው ክፍለ ዘመን እንሂድ። ያሬድን ካየን ደግሞ እስቲ ወደ ስፔን እንሂድ። ደቅሲዮስ ታውቃላችሁ፣ ሰምታችኋል። ከ657 እስከ 667 አካባቢ የተደረገ ተአምር ነው። ማለትም 7ኛው ክፍለ ዘመን የቶሌዶ ሊቀ ጳጳስ ነው። ደቅሲዮስ ጥልጥልያ ይለዋል። የእመቤታችን ተአምር ቶሌዶ ማለት ነው። ስፔን የነበረ ሰው ነው። ደቅሲዮስ ሊቅ ነበረ። በዘመኑ የእመቤታችንን ዘላለማዊ ድንግልና የካዱ የሄልቪዲስ ቅሪቶች ተነስተው ቤተክርስቲያንን ይበጠብጡ ነበረ። ደቅሲዮስ በዚህ በጣም ያዝን ነበረ። ንጹሕ የሆነ ኤጲስቆጶስ ነበረ። በኋላ ለነዚህ መናፍቃን መልስ መስጠት አለብኝ ብሎ መጻሕፍት መጻፍ ጀመረ። ያዘጋጀው መጽሐፍ እንዴት ያስለቅሳል መሰላችሁ? በግጥም ነው ያዘጋጀው። ልክ እንደ አባ ጊዮርጊስ ዘጋስጫ እንዚራ ስብሐት በግጥም እያደረገ የድንግል ማርያምን ዘላለማዊ ድንግልና የሚተነትኑ መጻሕፍት ጻፈ። ተአምሯን ሰበሰበ። ይልቁኑ ቅዱስ ገብርኤል ያበሰራትን በዓል ደግሞ ታኅሳስ 22 ደግሞ ደራርቦ አከበረ። እመቤታችን እንዴት የሚያገለግላትን ዋጋ እንደምትሰጠው ነው የምነግራችሁ። ከዕለታት ባንዳቸው የሌሊት ጸሎታቸውን ጨርሰው ካበቁ በኋላ ልክ ጠዋት ላይ በድንገት ቤተ መቅደሱ በታላቅ ብርሃን ተመላ። በጣም አስደንጋጭ ነበረ። ሕዝቡ ሁሉ ሸሽቶ ወጣ። መቼም እኛ እንደው እንላለን እንጂ የሆነ ነገር ብልጭ ቢል እዚህ ግቢ ሰው አይኖርም። ይኖራል? አረ ነገር ይኖራል። እንደው እሱን ተውትና ለምሳሌ ቤተ ክርስቲያን ቅዱሳን መላእክት እንዳሉ እናውቃለን። አንድ መልአክ እንኳን ቢታይ እኮ ማንም አይኖርም። ይኖራል? ሁሉም ፈርቶ ነው የሚሸሸው። እና በድንገት ብርሃን ሲበራ ሕዝቡ ሁሉ ከመቅደሱ ተጠራርጎ ሸሸ። እሱ ብቻውን ቀረ። ልክ ወደ መንበሩ ሲጠጋ ድንግል ማርያም መንበሩ ጋር ነበረች። መላእክት ዙሪያውን ከበዋት ነበረ። ልጄ ደቅሲዮስ አለችው። ልጆቼ ትበለን እመቤታችን፣ በአንተ ደስ ብሎኛል አለችው። በአንተ ደስ ብሎኛል፣ በንጽህና ተደስቻለሁ። የኔን ዘላለማዊ ድንግልና ለመመስከር
በጻፍከው መጽሐፍ እጅግ ደስ ብሎኛል፣ እኔም ሰማያዊ ስጦታ ልሰጥ መጥቻለሁ ብላ እጅግ የተለየ መንበር ወመቀመጫና እጅግ የተለየ ሰማያዊ ልብስ ሰጠችው። ለእኛም ትስጠን እመቤታችን። በረከቷ ረድኤቷ ብዙ ነው። በጣም ስጦታ ነው። ለኒቆላዎስ ለደክሲዮስ ወንበር ወተሰይምዮሙ መላእክተ መላእክት አድርገሽ ገዢ አለቃ አድርገሽ በምድር ላይ ትሾሚያቸዋለሽ። የሿሚ የክርስቶስ እናት ናት። ማንም አይቀመጥባትም ካንተ ውጭ ያለችው እመቤታችን። እሱም ያችን ልብስ ለብሶ ስርዓተ ቅዳሴ ሲያከናውን ኖረ። በኋላ ግን ከሱ ቀጥሎ የተሾመው ደግሞ አይ እኔም ከደክሲዮስ በምን አንሳለሁ ልቀመጥበት አለ። ኧረ ተው አይቻልህም አሉ። ተቀመጠ፣ ልብሷን ለበሰ። እዚያው ልክ እንደ ዖዛ ተቀስፎ ሞቷል። የሰማችሁ ነው። ያቺ አሁን እመቤታችን ደክሲዮስን ያነጋገረችበት ቆማ ያነጋገረችበት ቦታ እስካሁን ድረስ በክብር ብዙ ሺህ ምዕመናን እየሄዱ ይጎበኟታል። ስፔን ነው። የት ነው አልኳቸው? ስፔን ሀገር ነው። በጣም የሚገርም ነውና በረከቷ አይደረብን። ብዙ መገለጦች እመቤታችን አድርጋለች። በተለይ ደስ የሚያሰኛችሁ በአብዛኞቹ መገለጦቿ ላይ ደግሞ ቅዱስ ጊዮርጊስ አብሯት ነበረ። ማን ነበረ? እስቲ አመስግኑት ይህን ሰማይ። አዎ ደብረ ምጥማቅ ላይ በተገለጠች ጊዜ ለ5 ቀናት አስቀድሞ የሚመጣው ማን ነበረ? በእጅጉ የምትወዱት የሰማዕታት አለቃ ቅዱስ ጊዮርጊስ ነበረ። አመት በርቂ በደብረ ምጥማቅ 5 ዕለታተ ትዕምርተ ገጽኪ ይራይ እስከ ይትነሳ ዘሞተ። የሞተው እስኪነሳ ድረስ አላ ማርያም በደብረ ምጥማቅ በተገለሽ ጊዜ ምን ያህል ደስ ታሰኝ። በቀን የታየው አለ የፍቅርሽ አበባ ይቅርና ሌሊት በህልሙ ያየሽ ሰው ምስጉን ነው ይላል አባ ጽጌ ድንግል። እመቤታችን እንዴት እድለኞች ናቸው። ሺዎች ነበሩ የሚያዩዋት ለ5 ተከታታይ ቀናት። ከዛ የባሰ መገለጥ ግን እነግራቸዋለሁ። በጣም አስገራሚ የቅርብ ነው የምነግራችሁ። ይህን ስትሰሙ መቼም መንፈሳዊ ቅናት ያድርባቸዋል። ልክ ጊዮርጊስ ይመጣል ነጭ ፈረሱ ላይ ሆኖ ኮቴ ሁሉ ይሰማል የፈረሱ። እነ መርቆሬዎስ ሁሉ ይመጣሉ። ህዝቡ ሁሉ ምድር ላይ ሆኖ ሰማይ ያለው ይመስለዋል። በቃ ይጮሃል። ደብረ ምጥማቅ ትመላለች። ለብዙ ዓመታት ተገልጣ መጨረሻ ላይ በቃ ግብጽ በክርስትና ልትጥለቀለቅ መሆኑን አይተው ፈርተው ደብረ ምጥማቅን አቃጠሏት። ንጉሥ ባርሳባ ይባላል ያቃጠላል። በዚህ ጊዜ አቡነ ዮሐንስ 11ኛ በጣም አዝነው ለአፄ ዘርዓ ያዕቆብ ኢትዮጵያ መልእክት ላኩ። ምን አይነት መተሳሰር ፍቅር ነበረ! ደብረ ምጥማቅ ድንግል ማርያም ጊዮርጊስን መርቆሬዎስን አስከትላ የምትመጣበት ብዙ ሺህ ምዕመናን የሚያዩት ቦታ ተቃጠለች ብለው ለአፄ ዘርዓ ያዕቆብ ሲልኩ ንጉሡም በእጅጉ በማዘን ታላቅ ጸሎት እንዲደረግ አድርጎ ሰሜን ሸዋ እመቤታችን ትገለጥበት በነበረችው መታሰቢያ ተጉለት ላይ ዛሬ ጻድቃኔ ማርያም ተብላ የምትጠራዋን ደብረ ምጥማቅን አሳነጸ። ደስ ይበላችሁ፣ በረከቷ ገባ ማለት ነው። አዎ ይህ በጣም አስገራሚው ነው። መቼም የደብረ ምጥማቁ ግንቦት 21 ተምራቸዋል። እኔ ግን ባጭሩ በዚህ 5 ደቂቃ ውስጥ 2 መገለጦች በ20ኛው ክፍለ ዘመንና በ21ኛው ክፍለ ዘመን የተደረገውን እነግራቸዋለሁ። የቅርቡን አንደኛው 1917 ዓመተ ምህረት ላይ ነው። ስንት አልኳችሁ? እንደ አውሮፓ ዘመን አቆጣጠር 1917 ላይ የመጀመሪያው ዓለም ጦርነት በነበረበት ሰዓት፣ በጣም ባስጨናቂው ሰዓት፣ በጣም በአስፈሪው ሰዓት ፖርቹጋል እመቤታችን ተገልጻለች። 70 ሺህ ሰው ነው ያያት። ስንት አልኳችሁ? 1917 ታሪክ የመዘገበው ነው። ፖርቹጋል ፋቲማ በምትባል ቦታ ላይ እመቤታችን አስቀድማ ለ3 ሕፃናት ተገለጠች። እድሜያቸው አንዱ 7 10 የሚሆኑ ናቸው። ጥድ ዛፍ ስር በድንገት ታላቅ የሆነ የመብረቅ ብርሃን ወረደ። ቀና ብለው ሲመለከቱ በታላቅ ብርሃን አጊጣ ዛሬ እመቤታችን የኪዳነ ምሕረት ስዕል እንደሚባል ሰማያዊ መጎናጸፊያ ከውስጥ ነጭ ለብሳ በታላቅ ብርሃን ተገለጠችላቸው። ለእኛም ትገለጥልን። ለ3 ሕፃናት እኮ በጣም መጻፍ አይችሉ ማንበብ አይችሉ እረኞች ነበሩ። ለተከታታይ 6 ቀናት ትገለጥላቸው ነበረ እና ሕፃናቱ ድንግል ማርያም ተገለጸችልን እያሉ እንትን ሲሉ
ሰው ያፌዝባቸው ሰው ያሾፍባቸው ነበረ። እንደውም በዛ እምነት አልባ በነበረ ሰዓት በሉ እነዚህን ሕፃናት ወስዳችሁ እሰሯቸው ተብለው ሕፃናቱ ታሰሩ። የስንት ዓመት ናቸው አልኳችሁ? የ7 ዓመት የ10 ዓመት ሕፃን። በኋላ እመቤታችን ምን አለቻቸው? ጥቅምት ላይ እገለጻለሁ ትላቸዋለች። ምን ላይ? ጥቅምት ላይ። ያን ሁሉ ነገሩ ድንግል ማርያም ትገለጣለች። በዛን ዘመን የሚገርማችሁ ታሪክ የጻፈው 70,000 ሰዎች ተሰበሰቡ። ስንት ሺህ? እምነት የለሾች ተሰበሰቡ፣ ሳይንቲስቶች ተሰበሰቡ፣ አማኞች ተሰበሰቡ። ምን ያልተሰበሰበ አለ? ጋዜጠኞች ተሰበሰቡ። ድንግል ማርያምማ ስትገለጥ ማየት አለብን ብሎ ማለት ነው። ያቺ ቀን የተለየች ቀን ነበር። ዛሬ ሀገሪቱ ብሔራዊ በዓል አድርጋ የምታስበው ቀን። በጣም ከፍተኛ የሆነ ዝናብ ዘነበ። ልብሳቸው በሰበሰ፣ ሜዳው ሁሉ ጭቃ በጭቃ ሆነ። ድንገት ሳያስቡት ታላቅ ብርሃን ከሰማይ መጣ። በጣም አስፈሪ ነበር ነው የሚለው። ብርሃኑ በጣም ያስጨንቃል። እንደውም ፀሐይ ተነቅላ ምድር ላይ የወደቀች እስኪመስል ድረስ ህዝቡ ሁሉ ማየት አቅቶት ጮኸ። ማየት አንፈልግም አንቺን አለ። ደነገጠ። ቢሞት መሰለው። እየሰማችሁ ነው? 70,000 ሰዎች ለ10 ደቂቃ በቃ ያሉበት ቦታ ብርሃኑ የተለየ ነበረ። ማየት እስከሚያይችሉ ድረስ አይናቸው ሊጠፋ እስኪቃረብ ድረስ ነው ያ ብርሃን የወረደው። እግዝእትነ ለቃል መዝገቡ ለወር ክበቡ ለፀሐይ ለሀቡ፣ የፀሐይ ግለጡ አላት ያሬድ። እውነት ነው። ህዝቡ ጮኸ። እመቤታችን በቃ ይቅርታ እንጠይቃለን አለ ያላመነ ሁሉ። ያን ጊዜ ኤቲስቶች እምነት የለሾች እንኳን ወደ ክርስትና የገቡበት ክስተት ነበረ። ወዲያው ከ10 ደቂቃ በኋላ ያ መገለጥ ሲርቅ ጭቃ የለ፣ ልብሳቸው የበሰበሰ ሁሉ ንጹህ ሆኖ እያመሰገኑ ገብተዋል። ደስ ይበላችሁ። ይህ ትልቁ መገለጧ ነው። የመጨረሻ ምነግራችሁ ግን መገለጧ የዘይቱን መገለጥ ነው። 21ኛ ክፍለ ዘመን በ1960 መቼ? አረ ንገሩኝ። በ1960 መጋቢት 24 አቤት እንዴት ያስደንቃል! ዘይቱን ማርያም ግብፅ ድሮም ስገለጥበት ኖራለች። ይሄ ግን የተለየ ነው። የፖርቹጋልን በሉት የደብረ ምጥማቅን በሉት ይሄኛውን የሚተካከል አልነበረም። ምክንያቱም 3 ዓመት ሙሉ ነው የተገለጸችላቸው። ለምን ዩቲዩባችሁን ለዚህ አትጠቀሙበትም? እናንተ ቲክቶክ ነው አይደል የምታዩት? ዝም ብላችሁ ቶፈንቶ አርቲስት ገሌት ምን በላች፣ ምን ለበሰች፣ ገሌ ምን ሆነ፣ አባ ገሌም እንደዚህ ተፈጠረ። አረ እስቲ ተመልከቱ። ዘ አፓሬሽን ኦፍ አወር ሌዲ ሜሪ አት ዘይቱን ቸርች ብላችሁ ጉግል አድርጉ እስቲ። አቤት የነበረው ጸጋ! ይሄ ታሪክ ካህሊል የመጀመሪያው እዛ ቦታ እመቤታችን በስደቷ ከልጇ ጋር ያረፈችበት ቦታ ነው። ካይሮ ላይ ነው የምትገኘው። እመቤታችን ተሰዳ ንቁስቋምን ስትባርክ ነበረ። ደብረ ምጥማቅ እነዛን ሁሉ እዛ ቦታ አርፋበታለች እና ሆቴል ሊሰራ ሲል እመቤታችን ተዋለችው። ቤተ ክርስቲያኔን ስራ በዚህ ቦታ ታላቅ ተአምር አደርጋለሁ ብለው ተሰውራ ነበረ። ከዛ በኋላ ከብዙ ዓመት በኋላ ነው በድንገት መጋቢት 24 በ1960 አካባቢ ጋራዥ አለ ቤተ ክርስቲያኑ ፊት ለፊት። አሁን ለቤተ ክርስቲያኑ ተሰጥቷል። ፋሩቅ መሐመድ አቷ የተባለ ሰው ሜካኒክ ነው። ጥገና ላይ ሳሉ እጁ ሊቆረጥ እጁ በጣም በሽተኛ ሆኖ በነጋታው እኮ ሊቆረጥ ነው ይሄ ሰው እና ከጓደኞቹ ጋር ሆነው የሜካኒክ ስራቸውን ሲሰሩ እመቤታችን መጋቢት 24 ጉልላቱ ላይ ያዩታል። የቤተ ክርስቲያኑ ምን ላይ? ጉልላቱ ላይ እና የመሰላቸው መሐመድ ፋቅ አንዲት መነኩሲት ጉልላቱ ላይ ወጥታ ራሷን ወርውራ ልታጠፋ ነው የመሰለው። አረቴ ውረጂ 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 ይላል። ወዲያው ብርሃን እየደመቀ መጣ። ትኩር ብለው ሲመለከቷት የትህትና ንግስት እመቤታችን እጇን እንደዚህ አድርጋ እጅ እየነሳች በጉልላቱ መካከል ነበረ የምትመላለሰው። እመቤታችን መሆኗን አወቁ። ማርያም ብለው ጮሁ ሙስሊሞቹ። ወዲያው ይሄ መገለጧ ሲሰማ የካይሮ ህዝብ ግልብጥ ብሎ ወጣ። ግልብጥ ብሎ ወጣ።
እጅግ ብዙ ብርሃን ነበሩ። መላእክት በአምሳለ አርጋብ በዙሪያ ሲመላለሱ ይታይ ነበረ። ያ እጁ የሚቆረጠው ሙስሊምም ድኗል። አይኑ ያልበራ ጆሮ ያልሰማ ከካንሰር ያልተፈወሰ አልነበረም። መገለጧ ደግሞ የሚገርማችሁ አንድ ቀን ብቻ አይደለም፣ ለተከታታይ 3 ቀናት ለ3 ዓመት እኮ ነው። ለስንት ዓመት? እግዚኦ ምን ትሉታላችሁ? ከ1960 እስከ 63 3 ዓመት ሙሉ ተገልጻላችኋለች። ስንት ዓመት? አያስቀናችሁም? አያስቀናንም? ክርስቲያኖች ሚሊዮኖች ነው ያዩት። ያን ቀን የመጀመሪያ መገለጥ ሲሰማ ከካይሮ ከምን ተሰባሰበው ብቻ 250,000 ሰው ነበረ። ስንት ሺህ ሰው? 250,000። በኋላ በቃ እየተሰማ ከሌላው ዓለም የሮማ ካቶሊክ ቤተክርስቲያን እንኳን ልካለሽ መልእክተኞቿን ለማረጋገጥ መልእክት ከሮማ ማለት ነው። የሰማሽ ነው። በዘመኑ የነበሩት ጀማል አብደል ናስር የተባሉት የግብጽ መሪ ይሄ ነገር አሉ። በቃ በዛ ህዝቡ በጣም ከባድ እኮ ነው 3 ዓመት። አረ ይሄ ነገር ክርስቲያኖች የሆነ ነገር ዘዴ ፈጥረው ሊሆን ይችላል፣ ምናልባት መብራትም አድርገው ሊሆን ይችላል ብለው የካይሮ ከተማ መብራት እንዲቋረጥ አደረጉ። ነገር ግን እመቤታችን አማናዊ ተአምር ነው። ምን መቋረጥ ይችላል? ደምቃ ታየች እመቤታችን 3 ዓመት ብርሃንን ለብሳ ማለት ነው። አመስግኗት፣ አይዟችሁ፣ አሰስቱ። ያ ማለት ያቺ ቅጽበት ክርስቲያኖች ሊጠፉ የታወጀበት ቅጽበት ነበር። ለምን መሰላችሁ? የ6ቱ ቀን ጦርነት እስራኤል አካሂዳ ግብፅን አፈር ከደም ያስጋጠችበት ጊዜ ነበር። እስራኤል ኃያል ነገርና የ6 ቀን ጦርነት ለብልባ ግብፅ ማሸንፋለሁ ብላ ነበር። አደቀቀች፣ ተስፋ ቆረጠ ህዝቡ። ምናልባት ከእስራኤል ጋር የተመሳጠሩት ክርስቲያኖች ሳይሆኑ አይቀሩም፣ በቃ መጥፋት አለባቸው የሚል ሐሳብ፣ ክፉ ሐሳብ በህሊናቸው በሰረጸ ሰዓት የአምላክ እናት ደጋፊ ሆና ጉልላቱ ላይ ተገለጸ። ሰላም ወረደ ነው። ሰላም ወረደ። በቃ ሙስሊሙም ክርስቲያኑም አይሁዱም ሁሉም ያያት ነበረ። ቃል አትናገርም፣ በዝምታ ብቻ ዝምታ ግን ስትመላለስ ስታይ ነበረ። 3 ዓመታት ሙሉ እኮ ነው። ብፁዕ ወቅዱስ አቡነ ቄርሎስ 6ኛ ይሄ ተአምር አማናዊ ተአምር መሆኑን ደረጃ ታይቶ የተደረገው ተአምር የካንሰሩ ኧረ ስንት ህመምተኛ ነው የተፈወሰው። ህመም የሚባል ቦታ አልነበረውም በዛ ሰዓት። አጽድቀው ያ ታሪክ የሚገርማችሁ ዘኒውዮርክ ታይምስ ፖስት ላይ ሁሉ አለ። እሱ ብቻ አይምሰላችሁ፣ የተነሱትን ፎቶዎች ኢንተርኔት ላይ የተሰበሰበው ህዝብ አቤት! እና እመቤታችን ለእኛም በረድኤት ትገለጥልን። ኢትዮጵያ እንደዚህ በብዙሃን ደረጃ ተገልጣ አይታወቅም። ለቅዱሳን ተገልጣለች፣ ለእናያሬድ ተገልጣለች። እንደዚህ ደግሞ ደብረ ምጥማቅ አካባቢ ደግሞ ሚሊዮኖች እያዩት ተገልጣለች። እና እኛንን የቀረነው መሰለኝ አይደል? ለምንድን ነው እኛም አትገለጥልን? አንደኛ አንቆርብም፣ ስጋው ደግሞ አንቀበልም። ውሸታሞች ነን። የታለ የቆረብከው? እዛ ቅዳሴ ተቀድሶ ስጋው ደግሞ ሳይቀበል የሚወጣ የለም። እየሰማችሁ አያስቀናም? ወጣቶች ስጋው ደግሞ ሳይቀበል የሚወጣ የለም፣ ነውር ነው። ንጉስ አንድ ከፍተኛ ሰው ተውት፣ ወደ ንጉስ አትሂዱና አንድ በጣም የሚወዳችሁ ሰው ግብዣ ጋበዛችሁ። ቤቱ ምንድነው የጋበዛችሁ? ምሳ ሊሆን ይችላል። ምሳ ጋብዟችሁ አሰናድቶ ድግሱን ሁሉን መጠጡን መብሉን አዘጋጅቶ ቤቱ ሄዳችሁ አንበላም አንጠጣም ብላችሁ ብትመለሱ ያዝናል አያዝንም? ኧረ መልሱ። ክርስቶስ ድግስ ደግሰው ስጋውን ደሙን አቅርበው አንበላም እያልን በአመፀኝነት የምንሄድ ህዝቦች እኮ ነው። ውሸታሞች ደግሞ ሰው ስናማ መች በላ ነው መች ጠጣ ነው ክርስቶስን መች ተዋሃደ። እዛ ቀኖና ሲሰጥ አንድ ቀኖና ስርዓት ልንገራችሁ። እኛ ሀገር ጾም፣ ጸሎት፣ ስግደት ይሰጣል፣ ጥሩ ነው። እዛ ግን ሁሉም ስለሚቆርብ አንድ ሰው ኃጢአት ሰርቶ መምህረ ንስሐው ጋር ሄዶ ይፍቱኝ አባቴ እንዲህ ኃጢአት ሰርቻለሁ ካለ ከባዱ ቀኖና
2 ሳምንት ስጋው ደግሞ እንዳትቀበል ይባላል። ስንት ሳምንት ለዛ ሰው ሞት ነው። 2 ሳምንት ክርስቶስን ሳይበላ ሳይጠጣ አንድ ክርስቲያን ኧረ ከባድ ነው። ከባድ ቀኖና ነው። አትቁረብ ከተባለ አለቀ በቃ ሞትና ህይወት ነው። መዛች ሳምንት ብሞት ብሎ ያስባል። ልክ እናንተ ሆሳና መታችሁ ፍታት እንደምትፈቱት በዓመት አንድ ቀን ማለት ነው። ተሰብስበን እግዚኦ ለዓመት ክርስቲያኖች 2 ሳምንት ለምንድን ነው ብዬ ጠየቅኩ። ደጋግሜ ሄጃለሁ እዛ። ለምንድን ነው እንደዚህ ስል ድንገት በሰማዕትነት ብንሞት አለ። እየሰማችሁ ነው? እዛ ሁሉም ጥንቁቅ ነው። የክርስቶስ ወታደር ነው። አንዱ እብድ አንዱ አክራሪ መጥቶ ይገላቸዋል። ክርስቶስን ሳልበላውና ሳልጠጣው ወደሱ መሄድ የለብንም ይላሉ። እኛ በሰማዕትነት መሞት በቂ ይመስለናል። እነሱ ግን ሳልበላው ሳልጠጣው እንዴት ወደ እውነተኛው አምላክ እንሄዳለን ብለው ሁሌ ተዘጋጅተው ይኖራሉ። ሁሉም ያገቡት በቤተ ክርስቲያን ነው። ሁሉም ያገቡት በድንግልና ህይወት ነው። ካገቡም አይፋቱም። አለቅ ካይሮ ላይ እየሰማችሁ ነው። ሆቴል ቤት ባልና ሚስት ካልሆኑ ደብዳቤ ካላሳዩ ሆቴል አይገቡም። እንደኛ መንዘላዘል የለም። የርቆ የሚባል መንዘላዘል የለም። የባልና የሚስት ወረቀት አሳይቶ የለም። ሁሉም እንደዚህ ነው። ስለዚህ እመቤታችን ባትገለጥ ነው የሚገርመው እንጂ ባትገለጥ ነው የሚገርመው። ልጇን እየወደዱ ብትወዱኝስ ምንን ጠብቁ? ትእዛዜን ጠብቁ። ትእዛዙ ምንድን ነው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። በቃ የልጇን ትእዛዝ ጠበቋ። እኛ አንጠብቅም። ሽማግሌው አሮጊቱ ምን ጉድ ነው? መጨረሻ ሊሞቱ ሲሉ አፋቸው እንደዚህ ተከፍቶ ኧረ አይዘገን አፉ ተከፍቶ መጨረሻ ዘመኑ ላይ ንስሐ አባት አምጥቶ እንዴት ነው የሚሆነው? ስለዚህ መቁረብ መቻል አለብን። ንስሐ መግባት መቻል አለብን። ከክርስቶስ ጋር መዋሃድ አለብን። ያን ጊዜ ነው ሀገራችን የምትባረከው። እኛ ሁሌ እናለቅሳለን። መቼ ራሳችን ተስተካከልን? መቼ ተስተካከልን? መች ንስሐ ገባን? መች ከክርስቶስ ጋር ተዋሃድን? ክርስቶስ ሳይዋሃደን ደግሞ አፋችን መከፈቱ አይቻልም፣ አይሆንም። ስለዚህ እመቤታችን የምትወደን እመቤታችን የምትባርከን ከልጇ ቅዱስ ሥጋ ክቡር ደም ጋራ ብንዋሃድ ነው። ጊዮርጊስ የሚደሰተው ሰማዕታት ሁሉ የሚደሰቱት ያን ጊዜ ፍጹም ምሕረት፣ ፍጹም ሰላም፣ ፍጹም በረከት ሀገራችን ላይ ይወርዳል። ከዛ ውጪ እያስቀደስን ዝም ብለን ሹልክ እያልን ቅዳሴ ጠበል ላይ እየተጋፋን ምንኖር ከሆነን ትክክለኛ አካሄድ አይደለም። የሰማችሁ ነው ክርስቲያኖች? ስለዚህ በእውነት ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ሌሎቹ በአምላክነት በተባረኩበት በረከት እኛም እንድንባረክ አምላካችን ይፍቀድልን። ያስተማረን የመከረን አምላክ ክብርና ምስጋና አምልኮትና ውዳሴ ለስሙ ይሁን። እመቤታችን ትባርከን፣ ቅዱስ ጊዮርጊስ ይባርከን። እግዚአብሔር ከሁላችን ጋር ይሁን።